የኔ ጥያቄ ስለ መስአላ ጀልያና ኸፍያ እንዲሁም ከሐዲስ ከቁርአን የሚል ነው። ይህን በተመለከተ ብዙ ጊዜ ተነጋግረናል። ብዙ ጊዜ ان الحلال بين والحرام بين وبينهما امور مشتبهات አለ ግልጽ ይሆናል። ግልጽን ግልጽ ይበልጠዋል። ለምሳሌ الزنا بين والربا بين والسرقه حرام بين وقتل النفس حرام بين ናቸው እነዚህ والشرك ابين ከሁሉም በላይ ደግሞ እሱ በጣም ግልጽ ነው። ስለዚህ ግልጽ ነው። አዎ ግልጽ ነው። ኸፊይ የሚሆነው እና አስማው ሲፋት ውስጥ ያሉ አንዳንድ አስማው ሲፋትም ውስጥ ዛሂር አሉ ብያቸዋለሁ። ከዕልም الغيب والقدرة والاستواء የመሳሰሉትን ወደ መሳኢል الظاهرة ያመጧቸዋል። ይሄን በተመለከተ ሸኹል እስላም ኢብኑ ተይሚያ ያስቀምጠዋል፣ ኢማም ኢብኑ ባዝ ያስቀምጠዋል፣ ኢማም ፈውዛን ያስቀምጠዋል፣ ኢማም ሙሐመድ ኢብኑ አብዱል ወሃብ ያስቀምጠዋል። መስአላ ኸፊያና ጀልያ ላይ ለይተው ተናግረዋል። ፈትወ ዳኢማዎችም አስቀምጠዋል። اذا كانت المسألة مسألة ጀልያ መስአላ ኸፊያ እያሉ ነው ያስቀመጡት። ለይት አድርገው ለዚህ ጥቆማ የምሰጥህ ለማብራሪያው ምንድነው አልመንጀኒቅ ግባና ተከታተል። መስአላ ኸፊያና ጀልያ እየተባሉ የተለቀቁ ጽሁፎችም አሉ። እነሱን ተከታተል አንብቡ። በድምጽም ተለቋል። መስአላ ኸፊያና መስአላ ጀልያ ምን ናቸው? የነፈውዛን ገልጸናል። ይሄን ሐታ ራሱ ሸይኹል እስላም ኢብኑ ተይሚያ لو قلت ما تقولون لكفرت لانني عالم وانتم جهلاء او كما قال من ይላል እኔ እናንተ ቦታ በሆን ኖሮ እከፍር ነበር ይላቸዋል። ጀህሚያዎችን ይከራከርና ይሄ في مسائل ይሄ الغامضه ድብቅና ስውር በሆኑ ነጥቦች ላይ ብዛት ግልጽ በማይሆኑ በተውል የምታጀቡ ነጥቦች ላይ ይሆናል። اما في الشرك واضح فواضح اما الشرك فواضح واضح ነው ግልጽ ነው። وضوح الشمس في ربيعة النهار። ስለዚህ من فعل الشرك የሰራ ሰው ካፊር ነው፣ ሙሽሪክ ነው። ሁጃ ቆመ አልቆመ፣ ተነገረው አልተነገረው፣ ደርሶታል አልደረሰውም፣ እገጠር ነው እከተማ ነው ብሎ ነገር የለም። ሽርክ የሰራ ትልቁን ሽርክ ከብዳውን ሽርክ የሰራ ልጅ ስጡኝ፣ ድረሱልኝ፣ አድኑኝ፣ ስለት እርድ ለነሱ ካደረገ ሙሽሪክ ነው። አረ ጃሂል ከሆነ አላህ ዘንድ ይተሳሰባል። የእሳት ነው አንልም። አላህ ጃሂልን ዝም ብሎ አይቀጣም ሁጃ ሳያቆም። ስለዚህ እዛ ይምተሐን ሐታ ራሱ ካፊር ሆኖ ከሞተ ሁጃ ደረሰው አልደረሰው ኢምቲሃን ምናምን የለም። መማተ ካፊረን فهو في النار የሚሉ አሉ من العلماء። ይሄን የሚሉ አሉ። ይሄ ቀውላቸው ጠንካራ ነው። ጠንካራ ቀውያ ዲላ ያለው ነው። ጡንቸኛ የሆነ ቀውል ነው። ይሄ ቀውል ቀላል እንዳይመስላችሁ የአህሉ ሱና ነው። ለዚህ ነው መስአላ ኺላፍያ ነው ብለናል። ይሄ ተላያለው ዑቁባ ላይ መስአላ ኺላፍያ ነው ዑቁባ ላይ። اما في اصل المساله في كونه مشركا فبالاجماع مشرك ይሄ ነው 12ኛ ጥያቄ። ሁለተኛ ደግሞ ተውሂዱ ከመስአላ ጀልያ ነው። ከመስአላ ጀልያ ከሆነ ማለት በተፈጥሮ የሚታወቅ ከሆነ ለምን እነ ኡሱሉ ሰላሳን ኪታቡ ተውሂድን ይቀራል እና አልኢርሻድም ለምን ይቀራል? ጀዛከላሁ ኸይረን። ለምን በተፈጥሯችን የምናቀው ከሆነና ግልጽ ከሆነ ለምን ኡሱሉ ሰላሳ እንቀራለን? ጎበዝ ጥሩ ጥያቄ ነው። ጀዛከላሁ ባረከላሁ ፊክ። ለማለት ጀልይ ከሆነ የአቂዳ ጉዳይ ጀልይ ነው የምትሉ ከሆነ ምን አስቀራን? ኡሱሉ ሰላሳ ኪታቡ ተውሂድ ጋር ምን አለፋል? በቃ እናቀዋለን ማለት ነው። ሸነት ይሄ አላህ Subhanahu Wa Ta'ala እንግዲህ ነብዩ አለይሂ ሰላቱ ወሰላም ማንኛውም መውሉድ የሚወለደው ምን ላይ ነው ብለዋል? አለል ፊጥራ ኢላ አን አበዋሁ ይሐውዳኒ አው መጅሳኒ አው ይነስራኒ። በተፈጥሮ እስላም ላይ ተወልደናል። አንድ ይበል። ሁለተኛ አእምሮአችን ይህንን ግልጽ ነገር የማወቅ ምቾት አላህ እንድንቀበል አድርጎ ፈጥሮታል። ለዚህ ነው فاقم وجهك للدين حنيفا فطرة الله التي فطر الناس عليها የሰው ልጆች የተፈጠሩበት ተፈጥሮ ነው። ይሄ አንድ ይበል። ሁለተኛ وإذ أخذ ربك من بني آدم من ظهورهم ذريتهم وأشهدهم على أنفسهم ألست بربكم قالوا بلى شهدنا ይሄ አስመስክሯቸዋል። አዎ አሁን እኔ እናንተ እናስታውሳለን መመስከራችንን እኔ እናንተ መመስከራችንን እናስታውሳለን። ግን አላህ ሲፈጥረን
ሲፈጥረን አቂዳን የመገንዘብ አቅም ሰጥቶን በቀላል የመረዳት ችሎታን ሰጥቶን ውስጣችን በተፈጥሯዊ ተቀምጦ የመጣ ነገር አለ። አዎ ነገር ግን እሱ ሁጃ አይሆንም ብቻው። ይህንን ተጠይቀው ነበር ኢማም ፈውዛን። በተፈጥሯችን እስላም ላይ ከመጣን በተፈጥሯችን ፊጥረት አላህ التي فطر الناس عليها የሰው ልጆች ከተፈጠሩበት እና ታዲያ ሁጃ ማቆም ይሆናል? ላ የኩኑ ሁጀተን ሙስተቅል አይሆን። ሙስተቅል ለሁጃ አይሆን፣ ራሱን ችሎ ሁጃ አይሆንም። ሁጃ ለማቆም ግን መነሻ ይሆናል ነው የምትለው። አላህ የሚቀጣው ነብይ ልኮ አስተምሮ እምቢ ሲሉ ይሄ ለምንድን ነው? የዑቁባ ነው። መረጃ ኡሱል ሰላሳን ቀራ፣ አዎ ኡስታዝ አስረዱ፣ አዎ እምቢ አልክና ሰራ፣ አዎ ትቀጣለህ። ሙሽሪክ ብቻ አይደለም የምትባለው፣ ለዑቁባ ትጋለ ሁጃ ቆመብሃል። የዑቁባ ነው። ኪታቡ ተውሂድ ስቀራ የዑቁባ፣ ነብይ መጥቶ ሲያስተምርህ የዑቁባ፣ እምቢ ስትል ልትቀጣ ነው። ያንኛው ግን ተፈጥሮ ጋር የተያያዘ ነው። ነብይ ሲመጣ ሽርክ የሰራን ወይ አስተምሬ ከዛም በኋላ ነው ሙሽሪክ የምለው አላለም። በፍጹም የለም። እንደዚህ የለም። ነብይ ሁሉ ሲመጣ ሽርክ ሲሰራ ያገኘውን ረቆይ እነዚህ ጃሂሎች ናቸው ጃሂልያ ውስጥ አይደል ያሉ፣ ቆይ ትንሽ ላስተምራቸውና እምቢ ሲሉ ነው አላለም። ይሄንን በዚህ ነው የምትይዘው። የተፈጥሮ ብቻውን መረጃ አይሆንም። በዚህ ያዝልኝ። ጀዛከላህ ባረከላሁ ፊክ። የቀረውን ደግሞ ተሞጥላለህ ማለት ነው።